የአርሲ እንባም ምን እየተካሄደ ነው? ከፓትርያርኩ እስከ አርቲስቶች ድምጻቸውን አሰምተዋል። እስከመቼ ድረስ እያለን እስከመቼ ድረስ እያለቀስን እስከመቼ ድረስ ነፍስ ይማር እያለን አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ጥብቅ መልእክት አስተላልፈዋል። ብፁዕ ቅዱስ አቡነ ማትያስ እስከ መቼ ዝም እንላለን በማለት አባታዊ መልእክታቸውን አስተላልፈዋል። ብዙዎች የአርሲውን ግድያ እያወገዙና እየተቃወሙ ይገኛሉ። በርካታ ሰዎች አርሲ ላይ ለምን ሞት ተደጋገመ ሲሉም እየጠየቁ ነው። አርቲስቶች፣ ታዋቂ ግለሰቦች እንዲሁም ፖለቲከኞች ለአርሲ ኦርቶዶክሳውያን ድምጻቸውን እያሰሙ ነው። አርቲስት መሰረት መብራቴ፣ አርቲስት ሰለሞን ሙሄ፣ አርቲስት ንብረት ገላውን የመሳሰሉ ታዋቂ ግለሰቦች የአርሲውን ግድያ አውግዘዋል። የአርሲውን ግድያ ሁሉም የሃይማኖት ተከታዮች በጽኑ እያወገዙት ነው። አርቲስት መሰረት መብራቴ በምስራቅ አርሲ የተከሰተውን ግድያ በማውገዝ ጥልቅ ሐዘኗን የገለጠች ሲሆን አካባቢው የተፈጠረ ያለውን ግድያ በጽኑ ካወገዘች በኋላ የምስራቅ አርሲን ሁናቴ የደም ምድር በማለት ቅሬታዋን ሐዘኗን ገልጻለች። አርቲስቷ ጨምራም ከምድራዊ ዳኞች ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊ አምላክ መዞሯን ተናግራለች። በማጠቃለያ መልእክቷን በግጭቱ ለተጎዱ ወገኖች የጸሎትና የሐዘን መግለጫ በማስተላለፍ ነፍሳቸውን እንዲቀበል ጸልያለች። ዶክተር ሐውለት አህመድ በበኩሏ ይቺ ሻማ ሰልችታለች በሚል ርዕስ በሰጠችው ሰፊ መግለጫ ሐዘኗ ጥልቅ መሆኑን ከገለጠች በኋላ በአገራችን ለሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በሕይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃዴ ለቀቅ ያለው ከኔ ተሻለ ሰው ይምራው የሚለው ነው በማለት በመንግስት ባለስልጣናት ላይ ቅሬታዋን አሰምታለች። በአርሲ ዞን በኦርቶዶክስ ክርስትና አማኞች አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁናቴ እየሞተ አብያተ ክርስቲያናትና ቅርሶች እየወደሙ በነዋሪዎች ዘንድ ስጋትና ጥርጣሬ እየሰፈነ ነው ያለችው ዶክተር ሐውለት የመሆን የለበትም ያለች ሲሆን አያይዛም የመንግስት ባለስልጣናትን እንዲህ ስትል ትጠይቃለች። ይህንን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ ወይ የምትለው የፋይናንስ መምህሯ ዶክተር ሐውለት አህመድ ሰላም ማስከበር የክልሉ መንግስት ስራ አይደለም እንዴ? የኦሮሚያ ክልል መንግስት ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ሕግ መሰረት አልቻለም፣ የፌደራሉ መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በሕይወት እያለን እንደማናይ እሙን ነው በማለት በመንግስት ባለስልጣናት ላይ ትችቷን አቅርባለች። ዶክተር ሐውለት በመጨረሻም እንዲህ ትላለች። ሰው ባለቀው ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልል መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው የዚህ ዳፋ የማይተርፈው ሰው የለም ብላለች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ምስጢረ ስላሴ በጉዳዩ ዙሪያ አስተያየታቸውን ከሰጡት መካከል አንደኛዋ ናት። በምስራቅ አርሲ አካባቢ የተፈጸሙ ያሉ ጥቃቶች ቀጣይነት ያላቸው መሆኑን የገለጸችው ምስጢረ ስላሴም ይህን አሳዛኝ ጥቃት በዝምታ መመልከት ተገቢነት እንደሌለው በማስረዳት የዜጎችን ደህንነት ለማስጠበቅና የደረሰውን ጥቃት ለመከላከል አፋጣኝ የጋራ ጥረት ማድረግ ያስፈልጋል ብላለች። ባለፉት ዓመታት በተለያዩ አካባቢዎች የተከሰቱ የጸጥታ ችግሮችና ጥቃቶች የሚያሳዩት የጋራ ፈተና እንዳለ ነው። በመሆኑም ማህበረሰቡ ከዝምታ ወጥቶ የራሱንና የወገኑን ደህንነት ለመጠበቅ በዜጎች ላይ ይድረስ ያለውን ተጽዕኖ ለመከላከል በጋራ መቆም ይጠበቅበታል ካለች በኋላ የመንግስት አካላት ለጉዳዩ ቅድሚያ በመስጠት የዜጎችን ሕይወትና ደህንነት እንዲያረጋግጡ ሰላም እንዲሰፍን ጥሪ አቅርባለች። ከፖለቲካ ወጣ ስንል በትወናው የሚታወቀው አርቲስት ሰለሞን ሙሄ ሐዘናችንን ስንገልጽ መርጦ አልቃሽ በማለት ለወገናችን ድምጽ ስንሰጥ የማሳቀቅ ስራ የሚሰሩ ሰዎች አሉ ሲል ነው ትችቱን የሚጀምረው። በሰላም መኖር የትኛውም የሰው ልጅ ተፈጥሯዊና ሰብአዊ መብቱ እንደሆነ ካስረዳ በኋላ አትግደሉ ነው ሌላ አይደለም እንዴ አትግደሉ አትበል የሚባልበት ሀገር ላይ ነው ያለነው። በጣም ያሳዝናል ካለ በኋላ ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ፣ መርጦ አልቃሽ ትባላለህ ስትናገር ይለምን ይሆናል በማለት ይጠይቃል። አርቲስት ሰለሞን ሙሄ ኢትዮጵያ በጋራ የምንስማማባት ሀገር መሆኗን ማወቅ ይገባናል ካለ በኋላ ለመፍትሄው ሁሉም በጋራ እንዲቆም ጥሪውን አቅርቧል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት
በአርሲ ሀገረ ስብከት በቤተ ክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላልፈዋል። ፓትርያርኩ ግንቦት 26 ቀን ባወጡት መግለጫቸው ማለትም በዛሬው ዕለት ብፁዕነታቸው ባስተላለፉት አባታዊ መልእክት በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በህንቆሎ ዋቢና በሙኒሳ ወረዳዎች የተፈጸሙትን አዳዲስ ጥቃቶች ያወገዙ ሲሆን ድርጊቱን በሰው ሕይወትና በሃይማኖት ነጻነት ላይ የተሰነዘረ ከባድ ጥቃት ሲሉ ገልጸውታል። ብፁዕነታቸው ለደህንነት አካላትና ለመንግስት ባለስልጣናት ባስተላለፉት መልእክት ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለፍርድ አቅርቡ ሲሉ አሳስበዋል። ቅዱስነታቸው ለደህንነት አካላትና ለመንግስት ባለስልጣናት ባስተላለፉት መልእክት ይህንን የጥቃት ሰንሰለት በማስቆም ወንጀለኞችን ለፍርድ ማቅረብ ይገባል ብለዋል። ታሪክ የሚጠይቃቸው በስልጣን ዘመናቸው ለዜጎች ደህንነት በከፈላችሁት ዋጋ ነው ሲሉም አሳስበዋል። በመጨረሻም ቤተክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁሉ የምትቆም መሆኑን በመግለጥ ይህንን የሐዘን ሰዓት አምላካችን በምህረት ያሳልፍልን፣ የሞቱትን ነፍሶቻቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታቸውን አሳርገዋል። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ በማለትም በመግለጫቸው ላይ አስፍረዋል። ይህ መግለጫ የወጣው ግንቦት 22 ቀን በምስራቅ አርሲ ዞን አሰኮ ወረዳ የገጠር መንደሮች ውስጥ ተከስቶ ግንቦት 24 በተካሄደው ብሔራዊ ምርጫ ወቅት ቀጥሎ በነበረው ከፍተኛ የታጣቂዎች ጥቃት ተከትሎ ነው። ለአዲስ ስታንዳርድ መረጃ የሰጡ የዓይን እማኞች እንደተናገሩት ጥቃቱ በደርዘን የሚቆጠሩ ንጹሃንን ለሞት ዳርጓል። ከፍተኛ ቁጥር ያላቸውን ሰዎች ወደ አቅራቢያ ጫካዎች እንዲሰደዱ አድርጓል። እንዲሁም በቤቶች በንብረቶችና በአብያተ ክርስቲያናት ላይ መጠነ ሰፊ ውድመት አስከትሏል። አቡነ ማትያስ በመንፈሳዊ ልጆቻችንና በቅድስት ቤተክርስቲያን ላይ የተፈጸመውን ዘግናኝ ጥቃት የሰማነው በተሰበረ ልብ ሆነን ነው ብለዋል። ጥቃቱ በርካታ ምዕመናን በአሰቃቂ ሁናቴ መሰዋታቸውንና በመቶዎች የሚቆጠሩ ከቀያቸው እንደተፈናቀሉ አክለው ገልጸዋል። ቢቢሲ በአርሲ በደረሰው ጥቃት ዙሪያ መረጃ ለመጠየቅ ለኦሮሚያ ክልል ኮሚዩኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ስልክ በመታም ምላሽ ላገኝ አልቻልኩም ብሏል። የቢቢሲ አማርኛው ቋንቋ አገልግሎት የአርሲ ዞን የኮሚዩኒኬሽን ጽሕፈት ቤት ኃላፊ የሆኑትን አቶ ሶሪ ወጌን ስለተፈጸመው ጥቃት ማክሰኞ አመሻሽ ላይ ላቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ እንዳገኘ አያይዞ ገልጿል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የህንቆሎ ዋቢ ወረዳ አስተዳዳሪ ሐሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም የሚል ምላሽ ሰጥተዋል። ከቀናት በፊት የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ኤልሳ በሰጡት መግለጫ ከግንቦት 23 ቀን ጀምሮ በአርሲ ሀገረ ስብከት በአሰኮ፣ በሸርካና በህንቆሎ ዋቢ ወረዳዎች በተፈጸሙ የተለያዩ ጥቃቶች ቢያንስ 13 ኦርቶዶክስ ክርስቲያን ንጹሃን ዜጎች መገደላቸውን ተናግረዋል። የተገደሉ ሰዎችን ስም ዝርዝር ይፋ ያደረጉት ብፁዕነታቸው መግለጫ አዋቂዎችንና የአካባቢውን ሚሊሻ አባላት የሚያካትት መሆኑን ጠቅሰዋል። የሊቀ ጳጳሱ መግለጫ ታሪካዊው የጠላታ ቅዱስ ገብርኤል ቤተክርስቲያን በጥቃት ወቅት በእሳት መውደሙን አረጋግጠዋል። በተጨማሪም የካራ ኩፍተና መድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥለዋል ተብሏል። ከአሰኮ ወረዳ ብቻ ከ280 በላይ ነዋሪዎች መፈናቀላቸውንና የኦርቶዶክስ ክርስቲያን ምዕመናን በተለየ መልኩ ኢላማ ተደርገው ቤቶቻቸው በእሳት መቃጠሉን፣ ከብቶቻቸውና ሌሎች ንብረቶቻቸው መዘረፉን ሊቀ ጳጳሱ ገልጸዋል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውንና ማንነታቸውን ብቻ በመሆኑ በአሁኑ ሰዓት ሜዳ ላይ ወድቀው ይገኛሉ ሲሉም ገልጸዋል። አዲስ ስታንዳርድ ያነጋገራቸው የዓይን እማኞች ክላሽንኮቭ ጠመንጃዎቻቸውን የታጠቁ ሰዎች በገጠር መንደሮች ውስጥ በመንቀሳቀስ በንጹሃን ዜጎች ላይ ጥቃት ሰንዝረዋል፣ የእህል ክምችትና ከብቶችን ዘርፈዋል፣ መኖሪያ ቤቶችን በእሳት አውድመዋል ብለዋል። አንድ ነዋሪ ሲናገሩ ማህበረሰቡ ጥቃቱ ከመባባሱ በፊት ከአካባቢው ባለስልጣናት እርዳታ ጠይቆ የነበረ ቢሆንም እንደሚሰማራ ቃል የተገባላቸው የደህንነት ተጨማሪ ኃይል ሳይደርስ ቀርቷል በማለት ሁኔታውን አስረድተዋል። ለመሆኑ በአርሲ ላይ ጥቃት የሚያደርሰው ማን ነው? ይህ የብዙዎች ጥያቄ ነው። ቢቢሲ አማርኛ በዘገባው ከጥቃቱ ጋር ስሙ እየተነሳ ያለው መንግስት በሽብርተኝነት ፈርጆ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቃል አቀባይ ጅሬኛ አያና ረቡዕ ዕለት ለቢቢሲ የኦሮምኛ ቋንቋ አገልግሎት በሰጡት ምላሽ ምስራቅ አርሲው ጥቃት የሰራዊቱ እጅ የለበትም ብለዋል። በአሰኮ የተከሰተው የኦሮሞ ነጻነት ሰራዊት በሌለበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት በእንደዚህ አይነት ተግባር ውስጥ በፍጹም አልተሳተፈም፣ አይሳተፍምም ብለዋል። በኦሮሚያ ክልል አርሲ ዞን በሚገኙ ቦታዎች በተለያዩ ጊዜያት በተፈጸሙ ጥቃቶች በርካቶች መገደላቸው የተዘገበ ሲሆን ነዋሪዎች ጥቃቱ እምነትን መሰረት ያደርግና ኢላማ የተደረጉት ሰዎችም መኖሪያና ንብረትና አብያተ ክርስቲያናትን ጭምር ያወደመ መሆኑን ይናገራሉ።
በአርሲ ዞን በተመሳሳይ ስፍራዎች በተደጋጋሚ እየተፈጸሙ ለሰዎች ሕይወት መጥፋትና ለንብረት ውድመት ምክንያት የሆኑ ጥቃቶች በማን እንደሚፈጸሙ እስካሁን ግልጽ አይደለም። በአርሲው ጥቃት የክልሉ መንግስትና የፌዴራሉ መንግስት ጥብቅ ኃላፊነት እንዳለባቸው ብዙዎች አስተያየት እየሰጡ ነው። የኦሮሚያ ብሔራዊ ክልላዊ መንግስት በአርሲው ጉዳይ ተጠያቂነት አለበት። እንደሚታወቀው የክልሉ ዋና ኃላፊነት በፌዴራሉ ሕገ መንግስት እንደተገለጸው በማንኛውም ክልል ውስጥ የዜጎችን የዕለት ተዕለት ሰላምና ደህንነት ማስከበር ተቀዳሚ ተግባር ነው። ያ ማለት የኦሮሚያ ክልል ፖሊስና የጸጥታ ኃይል የዜጎችን ደህንነት የመጠበቅ ኃላፊነት አለባቸው። የፌዴራሉ መንግስት ግዴታ ደግሞ በሀገሪቱ በማንኛውም አካባቢ የዜጎችን በህይወት የመኖር መብት የማስከበርና የጸጥታ ስጋቶችን፣ ግጭቶችን የመቆጣጠር የማስቆም ሀገራዊ ሰላምና ደህንነትን ማረጋገጥ ነው። በአርሲው ግድያ ዙሪያ የክልልና የፌዴራል መንግስት ዝምታ ከፍተኛ የሆነ አስተያየት ከግራም ከቀኝም እያሰጠ ነው።